ጤና ይስጥልን የተወደዳችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሀገሬ ትንታኔ ላይ እንገኛለን። በዛሬው የሀገሬ ትንታኔ መርሃ ግብራችን የዩክሬንና ሩሲያን ጉዳይ ልንመለከት ወደናለን። እሱባለው ጋሻውና ባልደረባዬ ደምሰው ሽፈራው ለተከታዮቹ ደቂቃዎች አብረናችሁ ቆይታ እናደርጋለን። ደምስ እንዴት ሰነበትክ? እንደምን እሱባለው ይመስገን። ያው የዩክሬንና ሩሲያ ጦርነት እንግዲህ ባለፉት 4 ዓመታት ያህል መነጋገሪያ የሆነ ጉዳይ ነው። ለ4 ዓመታት 2 ወይም 3 ወራት አካባቢ ነው የቀሩት። በእነዚህ ጊዜያት ውስጥ እንግዲህ የተለያዩ ነገሮችን ስንሰማ ቆይተናል። ከመጀመሪያው አስደንጋጭ ከነበረው የሩሲያ ጥቃት ሩሲያ ዘመቻ ብላ የጠራችው እነ ዩክሬንና ሌሎች የአውሮፓ ሀገራት እንዲሁም አሜሪካ ደግሞ ወረራ በሚል ሲጠሩት የነበረው ጦርነት ከተጀመረ በኋላ በተለያዩ ጊዜያት ውስጥ የተለያዩ መረጃዎች እየወጡ ጥቃቶችም አንዴ ሞቅ አንዴ ቀዝቀዝ እያሉ እየተከናወኑ ነው የሚገኙት። በዚህ ሰዓት ደግሞ ጦርነት ዜናዎች ጎን ለጎን ለሰላም የሚደረጉ ጥረቶችም ስለመኖራቸው በተደጋጋሚ እየተመለከትን እንገኛለን። በተለይም የፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ ፕሬዚዳንትነት ዳግም መመለስ የሁለቱን ሀገራት ጦርነት ለመቋጨት የተለያዩ እንቅስቃሴዎች እንዲደረጉ ያደረገ ጉዳይ ነው። ከዛ በኋላም የተለያዩ ጉዳዮች ሲነሱ ነበረ። ትራምፕ እንግዲህ በራሳቸውም ከፕሬዚዳንት ቭላዲሚር ፑቲን ጋር አንድ ጊዜ በመገናኘት ከዛ ባለፈም ከዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ጋር በተደጋጋሚ በመገናኘት ለሰላም የተለያዩ እንቅስቃሴዎችን ሲያደርጉ እንደነበር እናስታውሳለን። በመልእክተኞቻቸው ወይም በአማካሪዎቻቸው በኩል ደግሞ የተለያዩ ጥረቶችን አካሂደዋል። ከሰሞኑም የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ እንግዲህ በመካከለኛው ምስራቅ የጋዛው የሰላም ስምምነት እንዲፈረም አስችሏል በሚል ስማቸው የሚነሳ ሰው ናቸው። በእርግጥ ከበርቴም ናቸው። ከዚህ ከሪል ስቴት ቢዝነስ ጋር በተያያዘም ስማቸው በደንብ የሚታወቅ ነው አሜሪካ ውስጥ። እሳቸውና ደግሞ ሌላው የትራምፕ የቅርብ ሰው የልጃቸው ባል የሆኑት ጃሬድ ኩሽነር ወደ ሩሲያ አቅንተው ከፕሬዚዳንት ቭላዲሚር ፑቲን ጋር ውይይት አድርገው ነበር። ከዛ ውይይት በኋላም የተለያዩ ሀሳቦችና አስተያየቶች ሲሰነዘሩ አድምጠናል። ከነዛ አስተያየቶች መካከል አሁንም ቢሆን ግልጽ የሆነና ጦርነቱን መቋጨት የሚያስችል የስምምነት ሁኔታ እየታየ አይደለም የሚል ነገር ተነስቷል። ፕሬዚዳንት ዶናልድ ትራምፕም ከአማካሪዎቻቸው ጋር እንደተወያዩ ከፑቲን ውይይት በኋላ ማለት ነው ከአማካሪዎቻቸው ጋር በውይይቱ ላይ ምን አይነት ሀሳቦች ተነሱ፣ ቀጣይስ ምን ይሆናል የሚለውን እንደተወያዩ ነገር ግን ተስፋ ሰጪ ሁኔታዎች ቢኖሩም እንኳን ግልጽ የሆነና ጦርነቱን መቋጨት የሚችል ውጤት ይህ ነው ብዬ የምገልጸው ነገር እስካሁን አልተገኘም የሚል ነገር አንስተዋል። የጦርነቱ አጠቃላይ ሁኔታም ሩሲያ በዩክሬን ላይ ያላትን የበላይነት አሁንም እያስመሰከረች የምትገኝበት ሁኔታ ነው ያለው። በተለይም የፖትሮቭስክ ሩሲያ መያዝ በጣም መነጋገሪያ የሆነ ጉዳይ ነው። ላለፉት ዓመታት ከባድ የሆኑ ውጊያዎች ሲደረጉበት የነበረ አካባቢ እንደሆነ ይታወሳል። ሩሲያም ደግሞ እንደ ዋና ማዕከል አድርጋ በተለይም ባለፉት ወራት ወታደሮቿን ወደ ፖትሮቭስክ ስታስጠጋ እዛ አካባቢም ከበናል የሚሉ መረጃዎች እንዲወጡ ስታደርግ ከዛ ባለፈም ደግሞ ትክክለኛ የሆኑ ወታደራዊ ጥቃቶችም ሲፈጸሙ የነበረበት አካባቢ ነውና አካባቢው ካለው ስትራቴጂካዊ ጠቀሜታ አንጻር የፖትሮቭስክ መያዝ የጦርነቱን አጠቃላይ ሁኔታ ሊቀይረው ይችላል በሚል እየተነሱ ያሉ ጉዳዮች አሉና እነዚህ ጉዳዮች ተደማምረው ቀጣዩ የሰላም ስምምነት ሁኔታ አሁንም ጥያቄ ውስጥ ነው የሚል ነገር በፕሬዚዳንት ዶናልድ ትራምፕ በኩል ተነስቷል። አዎ በደንብም ያው ጥያቄ ውስጥ ይገባል። በእርግጥም ያው ዋናዎቹ እንደ መደራደሪያም ቅድም አንተ እንዳነሳው ከዶናልድ ትራምፕ በኩል ተልከው ወይም ደግሞ ከፑቲን ጋር ንግግር ያደረጉት እና ስቲቭ ዊትኮፍ እና ኩሽነርም በዋነኛነት ትኩረታቸው የነበረው ወደ ሰላም ስምምነት ወይም ቀጣይ የሚመጣው ሰላም ስምምነት ምን መሆን አለበት፣ ምን አይነት ቅርጾችን ያዝ፣ መደራደሪያው ሀሳቦችስ ምን አይነት ይሆኑ የሚሉ ሀሳቦች ላይ ነበሩና ከነዛ ውስጥ እንግዲህ ዋነኛው ተብሎ የሚነሳው ከመጀመሪያው ጀምሮ የሚነሳው እነዚህ የግዛት ማካለል ጋር የተያዙት ጥያቄዎች ናቸውና ይሄኛው ውይይት በተደረገ በቀናት ውስጥ ነው አሁን እንግዲህ ፖክሮቭስክን እንደ መቆጣጠሯ ሩሲያ እየተገለጸ ያለውና ይሄ መሆኑ ደግሞ ምናልባት በጦርነቱ ላይ ቀላል የማይባል ተጽዕኖ እንደሚኖረው ምንም መነጋገር እንዲመግለጽ የሚቻለው አይነት ነገሮች አይደሉም። በጣም ግልጽ የሆነ ነገርም ስለሆነ አንተም እንዳነሳው በተለይ ከወታደራዊ ስትራቴጂክ ከመሆኗ የተነሳ እንዲሁም ደግሞ የሎጂስቲክስ ከፍተኛ የሎጂስቲክስ ማዕከል እንደሆነች ነው የሚገለጸው ፖክሮቭስክና ይሄ መሆኑ ሩሲያ ከፍተኛ አቅሟን ሁሉ አሟጣ እዛ አካባቢ ላይ ከፍተኛ ጥቃቶች እንድትሰነዝር ከፍተኛ ውጊያዎች እንድታካሄድም አስገድዷት ነበረ። እነዛን ሁሉ ውጊያዎች አድርጋም ነው አሁን እንግዲህ መቆጣጠሯን እየገለጸች ያለችው። ይህ ከሆነ በኋላም እንግዲህ በቀጣይነት ሩሲያ ታደርጋቸው ለምታስባቸው ወታደራዊ እንቅስቃሴዎች ከፍተኛ መንገዶችን የሚያቀልላት ወይም ደግሞ የተሻለ እንዲሆንላት የሚያደርግላት አይነት ነገሮች ናቸው ተብሎ ይታሰባል። ሌሎችም አሁን ምናልባት በቁጥጥር ስር ይዛቸዋለች ተብሎ የሚታሰቡት
እና እንዲሁም በድርድሩም ሙሉ ለሙሉ ከዚህ በኋላ የሩሲያ ግዛት እንዲሆኑ የሚፈልጋሉ ተብሎ የሚታሰቡት 4 ክልሎችም የተወሰኑት በተለይ ሙሉ ለሙሉ አልተቆጣጠረችም እና ሩሲያ ያንንም ሙሉ ለሙሉ በራሷ ቁጥጥር ስር ማድረግ እንድትችል ከፍተኛ በር የሚከፍት ወይም ደግሞ መንገዱን ቀላል የሚያደርግላት ነው ተብሎ ነው የሚታሰበው። እዚህ ግዛት ላይ አሁን እዚህ ከተማ ላይ ሩሲያ ወይም ቁጥጥር ማድረጓ ያንን እድል ይሰጣታል ተብሎ ይታሰባል። በሌላኛው በኩል ደግሞ ከዩክሬን በኩል ወደ ድርድር ሁለቱንም ለማምጣት በሚደረገው ጥረት ላይ ከዚህ ቀደም የምታነሳቸው ነገሮች ስለነበሩ በተለይ ከግዛት መወሰድ ጋር በተያያዘ የምታነሳቸው ነገሮች ስላሉ አሁንም ወደ ድርድሩ ለመምጣት ድጋሚ እንዳትመጣ የሚያደርጋት ወይም ደግሞ ሩሲያን እንዳታምን የሚያደርጋት ያው በተደጋጋሚ የምታነሳው የደህንነት ዋስትና ጉዳይ ስለሆነ ከዚህ ቀደምም እንዲህ አይነት ድርድሮች የተደረጉ ነበረ። ቀድመው በተያዙት ግዛቶች ላይ ነበረ ድርድሮች የነበሩት። አሁን ደግሞ ሌላ ግዛት ተጨምሮበት ነው ይሄ ድርድር የሚቀጥለው ማለት ነው። ስለዚህ አሁንም ወደ ድርድር ቢመጣና ወደ ስምምነት እንኳን በቀረበው አሁን ሩሲያ አቋሜን አልቀየርም ብላ በቀደመው አቋሟ እንደቀጠለች ነው እየሰማን ያለ ነው። የግዛቶቹን በሩሲያ ካርታ ስር እንዲካተቱ የማድረግ ህጋዊ እውቅና እንዲሰጣቸው ነው እየጠየቀች ያለችው። ይሁንና ወደ ድርድሩ ገብታ ዩክሬን ከስምምነት ብትደርስ እንኳን ከዛ በኋላስ በቀጣይ ሌሎች ግዛቶቿን ድጋሚ እንደማታጣ ድጋሚ ወረራ እንደማይፈጸምባት እርግጠኛ አይደለሁም። ስለዚህ ለሱ ግልጽ የሆነ በደንብ የሚታይ ይሄ በወረቀት ላይ ብቻ የተቀመጡ አይነት ነገሮችን ሳይሆን ግልጽ የሆነ የደህንነት ዋስትና እንዲሰጠኝ ይፈልጋለሁ ነው አብዛኞቹ ከዩክሬን በኩል እየተሰሙ ያሉ ጥያቄዎች። የደህንነት ዋስትና ውስጥ ያው በኋላም በደንብ የምናነሳቸው ነገሮች ይኖራሉ። ብዙ ሀሳቦች ይኖሩታል የተካተቱ በዛ የደህንነት ዋስትና ለማግኘት የምታነሳቸው ነገሮች ውስጥ አንዱ ምናልባት የአውሮፓ ሀገራት ከዚህ ቀደም ያነሷቸው የነበሩ ወደ ሩሲያ ወይም ወደ ዩክሬን ወታደሮቻቸውን አስገብተው የሰላም ማስከበር በሚል ስም ለዩክሬንም ፕሮቴክት እያደረጉ ወይም እየጠበቁ እንዲቆዩ ማድረግ አንደኛው አማራጭ ነው። ከዚህ ጋር በተያያዘ ያው ከዩክሬን በኩል ሲሰጡ የነበሩ አስተያየቶች የምናስታውሳቸው ከሩሲያ በኩል ሲሰጡ የነበሩ አስተያየቶች የምናስታውሳቸው ናቸው። በፍጹም ተቀባይነት የሌላቸው ምናልባትም የጦርነቱን አድማስ ሊያሰፋ የሚችል አይነት እንቅስቃሴ ነው እያለች ሩሲያም በተደጋጋሚ ስታስጠነቅቅ ነበረ። አንደኛው ይሄን አይነት ነገሮች ነው የምትጠይቀው። ሌላ ደግሞ ወታደራዊ ትጥቆችን ከምዕራባውያን እንዲሁም ከአሜሪካ ማግኘት የመሳሰሉትን ሀሳቦች ታነሳለች። እነዚህ ሀሳቦች ምናልባት ከኔቶም ጋር የተያያዘ የምታነሳቸው ነገሮች አሉ። ይሄ ብዙ አይነት እንደዚህ አይነት ፓኬጆችን የያዙ የደህንነት ዋስትናዎችን የማግኘት ጥያቄዎችን ታነሳለች። እንግዲህ አሁንም ወደ ሩሲያ አቅንተው የአሜሪካ ወይም ስቲቭ ዊትኮፍ ካደረጉት ውይይት ጋርም በተያያዘ እንደዚህ አይነቱን ዋስትናዎች ከማግኘት አንጻር ወደ ድርድር ከመምጣት አንጻር ዩክሬን ለምታነሳቸው የደህንነት ዋስትናዎች እነዚህን ሀሳቦች ማካተት ወይም ደግሞ እንድትስማማ ሩሲያን ማድረግም ራሱን የቻለ ሌላ ከባድ ነገር እንደሆነ ነው እየተገለጸ ያለውና እነዚህን ሁሉ ስንጨምራቸው ወይም ደግሞ በኋላ የምናነሳቸው ጉዳዮች ስለሚኖሩ ከነሱ ጋር ተዳምሮ ወደ ሰላም የማምጣት መንገዱ ምናልባት እንዲሁ እንደምናስበው ወይም እንደሚታሰበው ቀላል እንዳልሆነ ምናልባት ብዙ የተወሳሰቡ ነገሮች እንደሚኖርበት ምናልባትም ይሄ ዘላቂ ከሆነ መፍትሄ ይልቅ ጊዜያዊ ነገሮች ላይ ብቻ ያተኮረ ስምምነት ወደ ማምጣት ሊሄዱ ይችላሉ የሚል ሀሳቦች ናቸው እየተነሱ ያሉት። በትክክል በተለይ አንድን ጦርነት ስለማስቆም ስናስብ መነሻው ምን ነበር የሚለውን ነገር መለስ ብሎ መመልከት ያስፈልጋል። በተለይም ሩሲያ እንግዲህ እንደ ስጋት ነው ብላ የምታነሳው ነገር አለ፣ የኔቶ በአካባቢው መስፋፋት። ዩክሬን ደግሞ የኔቶ አባል መሆን መፈለጓ እንደ ትልቅ ምክንያት ሲነሳ የነበረ ጉዳይ ነው። ስለዚህ ስለ መፍትሄ ስናወራም እነዚህን ጉዳዮች አብረን እናነሳለን። ዩክሬን የኔቶ አባል መሆን ትፈልጋለች፣ ነገር ግን ሩሲያ ይህንን በጭራሽ ልትቀበለው ችሎ ነገር ነው። ከመጀመሪያው ጀምራም ግልጽ አድርጋ ያስቀመጠችው ጉዳይ ነው። ስለዚህ የኔቶ የመፍትሄው አካል ሊሆን አይችልም ማለት ነው። ከኔቶ ውጭ የሆኑ የተለያዩ ሀሳቦችን ነው ማንሳት የሚቻለው። አንዱ ጉዳይ የደህንነት ዋስትና ነው። አሁን ለምሳሌ አሜሪካ ባቀረበችው የሰላም እቅድ መሰረት የተወሰኑ የዩክሬን ግዛት አካል የነበሩ አሁን ግን በሩሲያ ቁጥጥር ውስጥ የሚገኙ አካባቢዎች ለሩሲያ እንዲተውና ዩክሬንም ለዛው እውቅና እንድትሰጥ ማለት ነው። እሱን ማድረግ በተረፈ ደግሞ ከተያዙት አሁን በሩሲያ ከተያዙት አካባቢዎች መካከል ደግሞ ገሚሱን ለዩክሬን መልሶ የሩሲያ ወታደሮች ከዛ አካባቢ ለቀው እንዲወጡ ማድረግ አንዱ ጉዳይ ነው። እንደው ይህንን ጉዳይ እንኳን ይሆናል ይፈጸማል ብለን ብናነሳው የደህንነት ዋስትና የመስጠቱ ጉዳይ እዚህ ጋር አነጋጋሪ ነው የሚሆነው። የአውሮፓ ህብረት አባል ሀገራት እንዲሁም ደግሞ እንግሊዝ ከአውሮፓ ህብረት የወጣች ሀገር ስለሆነች ማለት ነው ወታደሮቻቸውን በዩክሬን ለማስፈር ከዚህ በፊት የተለያዩ እንቅስቃሴዎችን እያደረጉ መሆናቸውን እናውቃለን። እነዛ ወታደሮችም ሰፈሩን በል ከዛ በኋላ ግን ሩሲያ ደግማ በዩክሬን ላይ ጥቃት የምትፈጽም ከሆነ እነዚህ የአውሮፓ ህብረት አባል ሀገራትና እንግሊዝን ጨምሮ ወታደሮቻቸውን በዩክሬን ላይ የሚያሰፍሩ ሀገራት ምን አይነት ምላሽ ይሰጣሉ የሚለው ጉዳይ እስካሁን ድረስ በግልጽ የሚታወቅ ጉዳይ አይደለም። አንዳንድ ተንታኞች የሚሉትም እነዚህ ሀገራት ራሳቸው
ሩሲያ ዳግም ጥቃት የምትከፍት ከሆነ ምን አይነት ምላሽ መስጠት እንዳለባቸው አያውቁም የሚል ነገር አንስቷል። ምክንያቱም ሩሲያ ጥቃት ስትከፍት ሌሎች የአውሮፓ ሀገራት እነ እንግሊዝ ጥቃቱን የሚመልሱ ከሆነ ወይም ውጊያ የሚከፍቱ ከሆነ ራሳቸውን የሚከላከሉ ከሆነ ጦርነቱ በግልጽ ቋንቋ ሰፋ ማለት ነው። ከዩክሬን ወደ ሌሎች የአውሮፓ ሀገራት ውስጥ ተስፋፋ፣ ተዛመተ ማለት ነው። ስለዚህ የደህንነት ዋስትና የመስጠቱ ጉዳይ በጣም አጠያያቂ የመሆኑ ነገር ግልጽ ነው። ከዛም ባለፈም እንደው ወደ ኋላ እንደ 20 ዓመታትን ወይም 20 ዓመታት አካባቢ ብንመለስ ወደ 30 ዓመት አካባቢ ብንመለስ 1994 ላይ ቡዳፔስት ላይ የተፈረመ አንድ ስምምነት ነበር። በተለይም ሶቪየት ህብረት ከተከፋፈለች በኋላ ሩሲያ ትልቁ ሀገር ናት አሁንም ቢሆን ከሶቪየት ህብረት በኋላም። ነገር ግን ዩክሬን ውስጥ የኒውክሌር መሳሪያዎች ነበሩ። እነዚህ የኒውክሌር መሳሪያዎች በሶቪየት ህብረት ዘመን የተዘጋጁ መሳሪያዎች ናቸው። ስለዚህ ሩሲያና ዩክሬን ተደራድረው በአሜሪካ አደራዳሪነት ማለት ነው አንድ የተፈጸመ ስምምነት ነበር። በዛ ስምምነት መሰረት ዩክሬን ግዛቷ ውስጥ የነበሩ የኒውክሌር መሳሪያዎችን እንድታመክን ወይም ደግሞ ለሩሲያ አሳልፋ እንድትሰጥ ተስማምተዋል። በምትኩ ደግሞ የምታገኘው ነገር መኖር ስላለበት ማለት ነው ዩክሬን እንግሊዝ፣ አሜሪካና ሩሲያ የደህንነት ዋስትና እንደሚሰጧት በዛ ስምምነት ላይ ተፈርሟል። 1994 ላይ የተፈረመ በአውሮፓውያን አቆጣጠር ማለት ነው። ከዛ ከ20 ዓመት በኋላ ግን የተፈጠረው ነገር ሩሲያ ራሷ ክሬሚያን ያዘች ማለት ነው። ስለዚህ ያ የደህንነት ዋስትና በአሜሪካ በኩልም አልተጠበቀም፣ በእንግሊዝ በኩልም አልተጠበቀም። ሩሲያ ደግሞ ዋናዋ ያንን የደህንነት ዋስትና የጣሰች ሀገር ትሆናለች ማለት ነው። ስለዚህ ክሬሚያን ያዘች። ያ የደህንነት ዋስትና ሳይጠበቅ ቀረ። አሁን ላይም የደህንነት ዋስትና እንኳን ይሰጥ ቢባል ያ የደህንነት ዋስትና ዘላቂ ስለመሆኑና የሚከበር ስለመሆኑ ማንም ማረጋገጫ መስጠት አይችልም። አሜሪካም በዚህ ጉዳይ ማፈግፈግ አሳይታለች። በተለይም ነሐሴ ወር አካባቢ ላይ እንደው የሰላም ስምምነት የሚፈጸም ከሆነ አሜሪካ የአየር ላይ ድጋፍ ለማድረግ ለሩሲያ ለዩክሬን በአየር ላይ የሚሰነዘሩ ጥቃቶችን መከላከልን ያካተተ ዋስትና እንደምትሰጥ ሲነሳ ነበር። ከዛ በኋላ ባሉት ጊዜያት ደግሞ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከተለያዩ የአውሮፓ ሀገራት ጋር ባደረጓቸው ውይይቶች ውስጥ እንደዚህ አይነት ጉዳዮች እንደዚህ አይነት የደህንነት ዋስትና እንሰጣለን የሚለውን ነገር አሁን ላይ ማንሳት አንችልም። የሰላም ስምምነት ከተፈጸመ በኋላ ይህንን ማድረግ እንችላለን፣ ይህንን ማድረግ አንችልም የሚለውን ነገር መናገር እንችላለን። አሁን ባለው ሁኔታ ግን ይህንን አይነት የደህንነት ዋስትና እንሰጣለን የሚል ነገር መናገር አንችልም በሚል ቀድሞ ገብተው የነበሩትን ቃል አጥፈዋል ማለት ነው። ስለዚህ አሜሪካም ከአቋሟ የማፈግፈግ ሁኔታ አሳይታለች። ወደ ጋዛው ጦርነት ደግሞ መተን ጋዛ ላይ የሰላም ስምምነት ሲፈጸም አሜሪካ ምንድን ያደረገችው የሚለውን ነገር ስንመለከት ደግሞ ወደ 21 ነጥብ አካባቢ ያለው የሰላም ስምምነት ጋዛ ላይ ያለው የሰላም ስምምነት ማለት ነው ካካተታቸው ጉዳዮች መካከል አብዛኞቹ በሂደት የሚፈጸሙ ናቸው። ተኩስ አቁም ተደረገ እንጂ የጋዛን ጦርነት በዘላቂ መንገድ መፍታት የሚያስችል መፍትሄ እርግጥ ብሎ የተረጋገጠ ነገር የተቀመጠበት ሁኔታ የለም። ያ ማለት አንደኛ ዙር የሰላም ስምምነት አለ፣ ሁለተኛ ዙር የሰላም ስምምነት አለ፣ ሶስተኛ ዙር ስምምነት አለ። ስለዚህ በእነዚህ ዙሮች ነው ስምምነቱ እየተፈጸመ የሚሄደው። ይህ ማለት ለምሳሌ የሐማስ ትጥቅ መፍታት ጉዳይ አሁንም ድረስ የተረጋገጠለት አይደለም። አንደኛው ዙር እየተጠናቀቀ ነው የሚገኘው አንደኛው ዙር የሰላም ስምምነት። ሁለተኛው ዙር ሲጀመር ነው የተለያዩ ድርድሮች የሚካሄዱት ስለ ሐማስ ትጥቅ መፍታት ሁኔታ ማለት ነው። አሁን ሩሲያና ዩክሬን ጦርነት ላይም ተመሳሳዩን ነገር ተግባራዊ ለማድረግ ፈልጋለች በሚል ነው አሜሪካ ላይ የሚነሳው ጉዳይ። ያ ማለት ምንድነው? ተኩስ አቁም አስቸኳይ ተኩስ አቁም እንዲደረግ፣ ነገር ግን ቀሪዎቹ ሂደቶች ለምሳሌ የግዛቱ ጉዳይ ሊሆን ይችላል፣ የዩክሬንና የኔቶ ጉዳይ ሊሆን ይችላል፣ መሰለ የተለያዩ ልዩነትን የሚፈጥሩ ጉዳዮች በሂደት ውስጥ ጦርነቱ ቆሞ በሂደት ውስጥ እንዲፈጸሙ ወይም ስምምነት እንዲደረስባቸው ድርድር እንዲካሄድባቸው ነው አሜሪካ እየፈለገች ያለችው። ይህ ጉዳይ በሩሲያ ዘንድ ተቀባይነት ያገኛል ተብሎ አይጠበቅም። ምክንያቱም ሩሲያ ከመጀመሪያው ከጦርነቱ ጅማሮ ጀምሮ አቋም አድርጋ ያዘቻቸውና አስምራ ያስቀመጠቻቸው ጉዳዮች አሉ። እነሱ ጉዳዮች ላይ መስማማት እስካልተደረሰ ድረስ ጊዜያዊ ቢሆን የተኩስ አቁም ስምምነት ላይ አልገባም የሚል ነገር ነው ሩሲያ የምታነሳው። በአሜሪካ በኩል ያለው አቋም ግን ይህ ነው። አሁን ይህንን ሁሉ ስንመለከት የዩክሬን ነው አጣብቂኝ ውስጥ የምትገባው። ዩክሬን ምንድነው ማድረግ የምትችለው የሚለው በርካቶችን ያነጋገረ ጉዳይ ነው። ስለዚህ አንዱ ጉዳይ ዩክሬን የራሷን ወታደራዊ አቅም ማጠናከር ነው ያለባት። ምክንያቱም የተለያዩ ሀገራት ወታደሮችን አዋተው ዩክሬን ላይ ቢያሰፍሩና የሰላም ማስከበር ሂደት ውስጥ ቢገቡ እንኳን ዩክሬንን ከመልሶ ጥቃት የማዳን ኃይላቸው በጣም ዝቅተኛ ነው የሚል ነገር ይነሳል። ሩሲያ ራሷ ደግሞ እነዚህ ወታደሮች የተለያዩ ሀገራት የሚውጣጡ ሰላም አስከባሪ ወታደሮች በዩክሬን ውስጥ እንድትሰፍር ትፈቅዳለች ወይ የሚለው ሌላው አጠያያቂ ጉዳይ ነው። ስለዚህ አንድ ትልቁ በዩክሬን እጅ ላይ ያለው ከሌሎች ሀገራት
ድጋፍም እንኳን ቢያስፈልጋትም በአብዛኛው ግን ራሷ ማከናወን የምትችለው ጉዳይ ወታደራዊ አቋም ማጠናከር ነው። ስለዚህ ተጨማሪ ወታደሮችን መመልመል፣ ለወታደሮች ከፍተኛ የሆነ ደሞዝ መክፈል፣ ጥቅማ ጥቅሞችን መስጠት፣ እዛ መከላከያ ሰራዊት ውስጥ ደግሞ አሉ በሚል የሚነሱ ጉዳዮችን መፍታት ለዩክሬን ቀዳሚው አማራጭ ነው በሚል ነው እየተነሳ የሚገኝ። ወሳኝ ተብሎ የሚታሰበው እሱ ራሱ ይሄ በተለይ ወታደራዊ አቅምን ማጠናከር በተደጋጋሚ ከደህንነት ዋስትና ጋር ማያይዘው የዩክሬን ባለስልጣናት ሲጠይቁ የምንሰማቸው ሀሳቦች በተለይ ወታደራዊ ድጋፍ ሲባል የተለያዩ ወታደራዊ መሳሪያዎችን ሚሳኤሎችን ሊሆን ይችላል፣ ረጅም ርቀት ጦር መሳሪያዎችን ድጋፍ ማግኘት ብቻ ሳይሆን እዛው ዩክሬን ውስጥ ትላልቅ ወይም ቴክኖሎጂ ታገዙ ሊሆን ይችላል በተለያየ አይነት መንገድ የሚሰሩ ትልልቅ የጦር መሳሪያ ፋብሪካዎችን በምዕራባውያን ድጋፍ እንዲቋቋም የማድረግ ጥያቄዎችን በዚህ ማዕቀፍ ውስጥ ሲነሱ እንሰማለን እና ምናልባት ይሄኛው የእሱኛው አካል ተደርጎ ሊቆጠር ይችላል። እዛ ጋር የሚሰራው እዛው ዩክሬን ውስጥ እንደዚህ አይነት ፋብሪካዎችን ማቋቋም ከተቻለ ከፍተኛ ወታደራዊ አቅምን በደንብ ማጠናከር ከተቻለ ምናልባት ለአብነት ማንሳት የምንችለው ዩክሬን ጋር ከድሮን ጦር መሳሪያዎች ጋር በተያያዘ ከፍተኛ አቅም እንዳላት ይነገራልና በሱን አብዛኛውን ጦርነት የመቋቋም ሩሲያም ላይ የተለያዩ ጥቃቶችን ጉዳት የማድረስ ስራዎችንም ስትሰራ የነበረው በእነሱ መታገዝ እንደነበረ እናስታውሳለንና አሁንም በተለይ በእንደዚህ ወታደራዊ ቴክኖሎጂዎች ጋር በተያያዘ እንዲሁም ሌሎች አጠቃላይ ትልልቅ ከባድ መሳሪያዎች የማምረት አቅም ላይ ከፍተኛ ደረጃ ላይ ማድረስ ከተቻለ ራሷን መቋቋም የምትችልበት መከላከል የምትችልበት ደረጃ ላይ ትደርሳለች ተብሎ ይታሰባል። ምክንያቱም አሁን ከአሜሪካ ከአውሮፓ ምናምን ከእንደዚህ አይነት ድጋፍ ይሰጣሉ ተብሎ ከሚታሰቡ ሀገራት ለማግኘት በተደጋጋሚ ስትጠይቃቸው የነበሩ ረጅም ርቀት መሳሪያዎችን በራሷን ማምረት ቻለች ማለት አሁን ያለችበት አጣብቂኝ ውስጥ የምትገባበት እድል አይኖርም ነበር። ግዴታ የምዕራባውያን ይሁንታ ፈቃደኝነት ወይም ደግሞ ቸርነት አያስፈልጋትም ነበር ማለት ነው። የአሜሪካንም እንዲሁ በዚህ ልክ መጠበቅ አትገደድም ነበር። በራሷ ያንን የማድረግ አቅም ቢኖራት የተሻለ ይሆን ነበር። ምክንያቱም በሁለቱ ሀገራት በሩሲያና በዩክሬን መካከል ያለው ልዩነት እዚህ ጋር ነው። አብዛኛውን ጊዜ ሩሲያ አብዛኛውን ወታደራዊ እንቅስቃሴዎቿን ኢኮኖሚካዊ ጉዳዮቿን በሙሉ በራሷ ነው የምትቋቋመው። ያ መሆኑ በርካታ ማዕቀቦች ቢጣሉባት በርካታ ተጽዕኖዎች ቢደርሱባት ወይም ደግሞ በርካታ በጦር መሳሪያ የታገዙ ድጋፎች ከምዕራባውያንና ከአሜሪካም እየተገኘ ወታደራዊ ጥቃቶችን ብታስተናግድም ጦርነቱን መቋቋም እንዲሁም ደግሞ ገፍታ ቀላል የማይባሉ ድሎችን እንድታስመዘግብ አድርጓታል። ስለዚህ ምናልባት በዩክሬንም በኩል የተሻለ አማራጭ ሊሆን የሚችለው ይሄኛው ነው። ምክንያቱም ከዚህ በፊት አሉ ብላ ተተማመነባቸው የነበሩት በተለይ ከኔቶ ጋር በተያያዘ በተለይ ወደ ጦርነቱ መነሻም ዋነኛው ምክንያቱ ስለነበረ አሁን ላይ ከዩክሬንና ሩሲያ ጦርነት ጋር በተያያዘ እንዳለ ማንቆጥረው አካል ሆኖ ኔቶ ያን ያህል ቀደም ባሉት ዓመታት ተጽዕኖ ሲፈጥር የተለያዩ ጫናዎችን ለመፍጠርም ሲሞክር ማስጠንቀቂያዎች ሲሰጥ አይነት ነገሮችን እንመለከት ነበር። አሁን ላይ ከምንም አይነት ነገሮች ውስጥ ስሙንም እየሰማ ነው አይደለም። በድርድር አማራጮች ላይ ስሙ ሲነሳ እንሰማለን እንጂ ከኔቶ በኩል የሚሰጡ አስተያየቶች እንደዚህ አይነት ማስጠንቀቂያዎች የመሳሰሉ ነገሮች ተጽዕኖ የመፍጠር አቅም እያየን አይደለም። ምክንያቱም ይህም ማለት ደግሞ ምናልባት ዩክሬን ቀድማ የምትተማመንባቸው አካላት አሁን ላይ እስከ መጨረሻው ድረስ አብሯት ሊዘልቁ እንደማይችሉ ምናልባት አንዱ ማሳያ ተደርጎ ሊታሰብ ይችላል። ከአሜሪካ ጋር በተያያዘ አንተ ራስህ ያነሳቸው ሀሳቦች ነበሩ። ከዚህ ቀደም በባይደን የአስተዳደር ዘመን ላይ ከፍተኛ ወታደራዊ ድጋፎችን ታገኝ የነበረች ሀገር ነች። አሁን ላይ ግን አብዛኞቹ ድጋፎች ቀንሰዋል። ቃል የተገቡ የደህንነት ዋስትናዎች፣ ሌሎችም ወታደራዊ እንዲሁም የገንዘብ ድጋፎች አብዛኞቹ ቀርተዋል፣ እንዲሁም ደግሞ ቀንሰዋል። ከምዕራባውያን ጋር በተያያዘም ተጽዕኖ ከመፍጠር ወይም ማዕቀቦችን ከመጣል ባለፈ ጠንከር ያለ እርምጃ የመውሰድ እንቅስቃሴዎች ብዙም እያየን አይደለም። በጀመረው ጦርነት በተጀመረበት ጊዜ ላይ የነበሩት እንቅስቃሴዎች እየታዩ አይደለም። ያም ይሄ ሁሉ ነገሮች እንግዲህ ወዴት ነው የሚወስዱን? ዩክሬን ሌላ ምንም አይነት አማራጭ የላትም። ወታደራዊ አቅምን ማጠናከር ራሷን ማስከበር የምትችልበት ወይም ደግሞ ከሩሲያንም ከሌላም አካል ሊቃጣብኝ ይችላል ብላ የምታስበውን ወታደራዊ ጥቃቶች መመከት የሚያስችል ቁመናን መፍጠር ይጠበቅባታል። እዛ ውስጥ የሚነሳው ምንድነው? ወታደራዊ ቴክኖሎጂ፣ ወታደራዊ አቅምን ማጠናከር እንዲሁም ደግሞ ወታደሮችን ቁጥር መጨመር ሊሆን ይችላል። ከወታደራዊ ጉዳዮች ጋር በተያያዙ ያሉ ብዙ የሚነሱ አሰራሮች አሉ። ከሙስናም ጋር የተያዙ የሚነሱ አይነት ብዙ ነገሮች እንደነበሩ እናስታውሳለን እና እነሱም ላይ ጠንከር ያሉ እርምጃዎችን በመውሰድ ያንን ወታደራዊ ቁመና ማጠናከር ወሳኝ ናቸው ተብሎ ይታሰባል። እነዚህ ሁሉ ናቸው በድምር ምናልባት ዩክሬንን የተሻለ አይነት ቁመና ላይ የተሻለም የመደራደር ቁመና ላይ ሊያመጣት ይችላል ተብሎ የሚታሰበው። ያ ባልሆነባቸው ሁኔታዎች ግን አሁንም እያየን እንዳለ ነው ከሩሲያ
ተጽዕኖዋ በሩሲያ ተጽዕኖ ቁጥጥር ስር የሆኑ ድርድሮች ስለመግባት ትገደዳለች። አሁንም ቅድም አንተ እንዳነሳው አማራጭ ተብለው ለመደራደሪያነት እየቀረቡ ያሉ ሀሳቦች ብዙዎቹን ሩሲያ የምትቀበላቸው አይደሉም። ስለዚህም በአሜሪካም በአውሮፓ ሀገራትም በብዛት እየተደገፈ ያለው አስቸኳይ የሆነ የተኩስ አቁም እንዲደረግ ነው እዛ አካባቢ ላይ። ያ የተኩስ አቁም ደግሞ ምናልባት አሁን ባለው ሁኔታ ሁሉም ነገሮች ከወታደራዊ እንቅስቃሴዎች እንዲቆሙ ሁሉም ነገር አሁን ባለበት ሆኖ እዚህ ጋር ምናልባት ሩሲያ ደጋግማ የምታነሳው ነገር አለ። ወደ ድርድርም ሲገባ ምዕራባውያኑም ሆኑ አሜሪካም ሆነች እንዲሁም ዩክሬን አሁን መሬት ላይ ያለውን ሁኔታ ማወቅና መረዳት ይገባቸዋል የሚል ሀሳቡ ነው በተደጋጋሚ የሚነሳው። ያም ማለት ምን ማለት ነው? አሁን ሩሲያ የተቆጣጠረቻቸው ግዛቶች ያላቸው ወታደራዊ ቁመና እንዲሁም ሌሎች ኢኮኖሚያዊ ቁመናም ሊሆን ይችላል እነሱን መረዳት ያስፈልጋል። ያ ማለት አሁን ባለበት ሁኔታ ጦርነቱ ይቁም እንኳን ቢባል አሁን ባለበት ነው ነገሮች የሚቀጥሉት እንጂ በድርድር መካከል አሁን ከአሜሪካም እንደሚቀርበው የተወሰኑትን ሩሲያ የያዘቻቸውን ግዛቶች እንድትወስድ ይደረጋል ሳይሆን ሙሉ የያዘቻቸውን ግዛቶች ማስቀረት የምትፈልገው ሩሲያ ምናልባትም ተጨማሪ የመያዝ ፍላጎቶች እንዳሉ ሆኖ እነዚህ ናቸው በድምር ሩሲያን ተጽዕኖ ፈጣሪ እያደረጋት ያለው። ዩክሬን ደግሞ በሌሎች ተጽዕኖ ስር ሆና ድርድሩንም ጦርነቱንም እየገፋች እንድትቀጥል እየተደረገ ያለው ማለት ነው። ስለዚህ ያለመሆኑ ምናልባት በቀጣይነት ምን ይዞ ይመጣል የሚለው ራሱን የቻለ ሌላ አይነት ጥያቄ ነው። ምናልባት አንጻራዊ የሆነ ሰላም ግን ደግሞ በዘላቂነት ውጥረት ውስጥ የሚቀጥል ቀጠናን ሊፈጥር ይችላል ተብሎም ደግሞ ሌላ የሚነሱ ስጋቶች አሉ። አዎ ዩክሬን ያለባት የቤት ስራ በጣም ብዙ ነው። በተለይ የመከላከል አቅሟን ማሳደግ የሚባለው ነገር ሲመጣ ወደ 1 ሚሊዮን አካባቢ የሚደርሱ ወታደሮች አሉ ተብሎ ነው የሚታሰበው ዩክሬን ውስጥ። እንግዲህ አሁን ፕሬዚዳንት ዶናልድ ትራምፕ እንዲሁም በሩሲያ በኩል ደግሞ በጣም ጥሩ ድጋፍ አለው ተብሎ የሚታሰበው አንዱ ጦርነቱን ማስቆም ያስችላል ተብሎ የተነገረለት እቅድ የዩክሬንን ወታደሮች ከ1 ሚሊዮን ወደ 600 ሺህ የመቀነስ ጉዳይ ነው። ነገር ግን አሁን ላይ ለዩክሬን እየተዋጉ ያሉ ወታደሮች ያላቸው ስሜት ምንድን ነው የሚለውን ነገር መመልከት ተገቢ ነው ብዬ አስባለሁ። ወደ 110 ሺህ አካባቢ የሚደርሱ የዩክሬን ወታደሮች በፈረንጆች 2025 የመጀመሪያ 7 ወራት ውስጥ ምንም አይነት ፈቃድ ሳይጠይቁ ከመከላከያ ሰራዊቱ ወጥተዋል። ብዙ ምክንያቶች ነው የሚነሱት ለእነዚህ ወታደሮች ከመከላከያ ሰራዊት መውጣት። አንደኛው ተደጋጋሚ ወይም በጣም ከባድ የሆነው የጦርነት ጫና ነው የሚል ነገር ይነሳል። ሁለተኛው ደግሞ ወደ ተለያዩ አካባቢዎች ቶሎ እንዲቀያየሩ ወይም እንዲዘዋወሩ አይደረጉም። ስለዚህ አንድ ወታደር አንድ አካባቢ ላይ ብዙ ጊዜ እንዲቆይ ነው የሚገደደው። በተለይም ከፍተኛ ውጊያ ባለባቸው አካባቢዎች ላይ ያሉ ወታደሮች መሰላቸት ውስጥ ገብተዋል በዚህ አይነት ሁኔታ የሚሉ አሉ። ከዛ ባለፈ ደግሞ ከአመራሮቻቸው ካለቆቻቸው ወታደራዊ አመራሮቻቸው ጋር ያለ መግባባት አይነት ሁኔታዎች ተፈጥረዋል በሚል ነው የሚነሳው። ስለዚህ 110 ሺህ ወታደሮች ምንም አይነት ፍቃድ ሳይጠይቁ ከግንባር ወጥተዋል ማለት ነው። ወደ ቤተሰቦቻቸው ሄደዋል ወይም ወደ ተለያዩ አይነት አካባቢዎች ገብተዋል። ስለዚህ ይህ በጣም ከፍተኛ ችግር ነው። አዲስ ወታደሮችን መመልመል እንዳለ ሆኖ ያሉትን ወታደሮች ደግሞ ለሀገራቸው ያላቸውን ስሜት ለጦርነቱ ያላቸውን ሚና ከፍ አድርገው እንዲቆዩ ማድረግ በጣም ትልቅ ፈተና ነው። ከነዚህ ውስጥ አንዱ ደሞዝ መጨመር አለበት። ጥሩ ትጥቆችን ማስታጠቅ አለበት የዩክሬን መከላከያ ኃይል ማለት ነው። በጣም ትልቅ ፈተና ነው ይሄ። የአውሮፓ ህብረት ለሀገራት ያለውን የመከላከያ በጀት በአመታት ውስጥ እንዲጨምር ማድረጉ ይታወሳል። ከዛም ባለፈ ደግሞ 150 ቢሊዮን ዩሮ አካባቢ ሀገሪቱን ለመከላከል በጀት ተመድቧል በሚል ነው የሚነገረው። ይህ 150 ቢሊዮን ዩሮ እንግዲህ ሀገራት ያላቸውን መከላከያ አቅም እንዲያጠናክሩ ስጋት ነው በሚሏቸው አካባቢዎች ዙሪያ እንዲሰሩ የሚያደርግ ነው። ለዩክሬን የተወሰነ ነገር ሊገኝበት ይችላል ተብሎ ነው የሚነገረው። ነገር ግን የመከላከያ ሰራዊቱን ስሜት ከፍ ማድረግ አሁንም ቢሆን አዳዲስ የሆኑ ወታደሮችን መቅጠር፣ እነሱን ማጠናከር፣ የመከላከያ መሳሪያዎችን የጦር መሳሪያዎችን የማምረት አቅሟን የዩክሬንን ማጠናከር ከማምረት ባለፈም ደግሞ ወደ ፈጠራ ወደ ኢኖቬሽን እንድትገባ ማድረግ ነው እንደ መፍትሄ የሚታሰቡት ጉዳዮች። ይህ ጦርነት ከሌሎች ጦርነቶቹ ለየት የሚለው በሩሲያ በኩል አዳዲስ መሳሪያዎችም የተሞከሩበት ነው። በቅርብ ጊዜያት ውስጥ ከኒውክሌር ጋር የተያያዙ መሳሪያዎችንም ሩሲያ ስትሞክር የነበረበት ሁኔታ እንዳለ እናስተውላለን እና በአብዛኛው የዩክሬን የመከላከል አቅም ደግሞ የተመሰረተው ድሮኖች ላይ ነው። ሩሲያ እንዳልነው ከኒውክሌር ጋር የተያያዙ መሳሪያዎችንም እያመረተች ነው የምትገኘው። የተለያዩ እንቅስቃሴዎችን እያደረገች ትገኛለች። ዩክሬን ግን ድሮን ላይ በደንብ እየሰራች ነው። ለአሜሪካ ለመሸጥ እስከማሰብ ለሌሎች ሀገራትም ለመሸጥ እስከማሰብ ድሮን ሰጥታ
ሌሎች መሳሪያዎችን እንደ ፓትሪዮት አይነት ያሉ መሳሪያዎችን ለመቀበል የምታስብበት ያቀደችበት ሁኔታ እንዳለ ነው የሚነገረው። ስለዚህ በዚህ ዘርፍ የሚሰሩ ስራዎችን ማጠናከር አስፈላጊ ነው የሚል ነገር ነው ይነሳል። የቀድሞው የዩክሬን የውጭ ጉዳይ ሚኒስትር ከፕሬዚዳንት ቮሎዲሚር ዜሌንስኪ ቀጥለው ሁለተኛው በጣም ትልቅ ተጽዕኖ ፈጣሪ ሰው ናቸው በሚል ሲነሳላቸው የነበሩት ዲሚትሮ ኩሌባም ያነሱት ነገር አለ። የአውሮፓ ሀገራት የመሳሪያን ጉዳይ እንደ ችሮታ ለዩክሬን እንደሚያደርጉት እንደ ችሮታ ወይም ደግሞ ከቴክኖሎጂ ጋር እንደተያዘ ጉዳይ ብቻ ሳይሆን ለአደጋ ጊዜ እንደሚደረግ እንቅስቃሴ ነው መመልከት ያለባቸው። ይህ ካልሆነ ግን ሩሲያ በዩክሬን ብላም ደግሞ በአውሮፓ ላይ የፈጠረችውን ስጋት መመከት አይቻልም የሚል ነገር አንስተዋል። ስለዚህ ዩክሬን አሁንም ቢሆን ከአውሮፓ ሀገራት ጋር ከተለያዩ ሀገራት ጋር ተባብራ አዳዲስ የጦር መሳሪያዎችን የመፈብረክ በብዛትም የማምረት ሂደት ውስጥ ልትገባ ይገባል በሚል ነው የሚነሳው። ከዛ ጎን ለጎን ግን የወታደሮችን ስሜት መጠበቅ በጣም ወሳኝ ነገር ነው። 110 ሺህ ወታደሮች ያለ ፍቃድ ወይም ህጋዊ ባልሆነ መንገድ ከመከላከያ ሰራዊቱ ወጥተዋል ማለት በጣም ትልቅ ጉዳይ ነው። እንደ መፍትሄም የተቀመጡ የተለያዩ ጉዳዮች አሉ። የሀገሪቱ ምክር ቤት የዩክሬን ምክር ቤት ማለት ነው ቀደም ባሉ ጊዜያት አንድ ውሳኔ ያስተላልፏል። ይህ ውሳኔ እንዴት ነው? እነዚህ ወታደሮች ጥያቄ አቅርበው ወደ መከላከያ ሰራዊቱ እንዲመለሱ ማለት ነው አለቆቻቸው ያን ጥያቄ የሚቀበሉት ከሆነ እና ተቀባይነት የሚያገኝ ከሆነ ጥያቄያቸው ምንም አይነት ክስ ሳይከፈትባቸው ወደ መከላከያ ሰራዊቱ እንዲመለሱ፣ ካልሆነ ግን ክስ እንዲመሰረትባቸው ውሳኔ ተላልፏል። ይህ ጉዳይ እንዴት ነው? ሩሲያም አንድ ትኩረት አድርጋ ስትሰራበት የነበረው ጉዳይ ነበር። በተለይም በቅርብ ጊዜያት ውስጥ ዘመቻዋን በአዲስ መንገድ ካጠናከረች በኋላ በተለይም ፕሬዚዳንት ጆ ባይደን የቀድሞ የአሜሪካ ፕሬዚዳንት የረጅም መካከለኛና ረጅም ርቀት ተወንጫፊ መሳሪያዎችን ዩክሬን እንድትጠቀም ባለቀ ሰዓት በስልጣናቸው የመጨረሻ ሳምንታት ውስጥ በፈቀዱበት ጊዜ ሩሲያ ዳግም ጥቃቷን በዩክሬን ላይ የምትፈጽመውን ጥቃት ስታጠናክር ከተወሰዱ እርምጃዎች መካከል የዩክሬን ወታደራዊ የመመልመያ ተቋማት ወይም ወታደሮች ለመመዝገብ የዩክሬን ዜጎች ወታደር ለመሆን ለመመዝገብ የሚያመሩባቸው ተቋማት ላይ ጥቃት ስትፈጽም ነበር። ያ ማለት የዩክሬንን መከላከያ ሰራዊት የሚቀላቀሉ ወጣቶችን ቁጥር መገደብ። በዛ ምክንያትም በተከታታይ ሳምንታት የሀገሪቱን መከላከያ የዩክሬንን መከላከያ ሰራዊት ለመቀላቀል ይመዘገቡ የነበሩ የዩክሬን ወጣቶች ቁጥር እጅግ ተመናምኖ እንደነበር እናስታውሳለን። ስለዚህ ይህ ጉዳይ ሩሲያም የምታስብበትና ዩክሬን ወታደራዊ አቅሟን እንዳታጠናክር አድርጋ የምትሰራበት ጉዳይ ከመሆኑ ጋር ተያይዞ መፍትሄው ራሱ ነው በሚል በበርካቶች ዘንድ እንዲታመንበት ያደረገ ጉዳይ ነው። አሜሪካና ሌሎች አውሮፓ ሀገራት ደግሞ ለዚህ ጉዳይ ድጋፍ ያደርጋሉ ወይ? በቀጥታ ነው ወይስ በተዘዋዋሪ ነው ድጋፍ የሚያደርጉት የሚለው ደግሞ ከዚህ ከሰላም ስምምነቱ ሂደት ጋር አብሮ የሚታይ ነው። አውሮፓ እንግዲህ ከሩሲያ ጋር ያላት ግንኙነት መጠነ ሰፊ ነው ማለት ይቻላል። በተለይም ከኢነርጂ ጋር ከዚህ ከነዳጅ ጋር በተገናኘ በርካታው የሩሲያ ነዳጅ ወደ አውሮፓ እንደሚገባ እናውቃለን። አሁን ግን በሩሲያ ላይ ያለንን ጥገኝነት መቀነስ አለብን፣ ከቻል ማስቀረት አለብን በሚል የአውሮፓ ሀገራት እየተነጋገሩ ነው። 2027 ላይ ከሩሲያ ወደ አውሮፓ ሀገራት የሚገባው ነዳጅ ሙሉ በሙሉ ለማቆም ሁሉ ውሳኔ ላይ ተደርሷል። ስለዚህ አውሮፓ በራሷ እያያዘች ያለችው ቅርጽ አለ። ሙሉ በሙሉ ወደ ጦርነት መግባት ዩክሬንን ሙሉ በሙሉ መደገፍም አትፈልግም፣ ሩሲያን ደግሞ ዝም ብሎ መመልከትም አትፈልግም። ስለዚህ እነዚህ ሁሉ ጉዳዮች ተዳምረው ነው ቀጣዩ ሰላም ስምምነት ምን አይነት መንገድ ሊኖረው ይችላል የሚለውን ነገር የሚያመላክቱት። ዩክሬን ግን ራሷን መከላከል የምትፈልግ ከሆነ ደህንነቷን ማስጠበቅ የምትፈልግ ከሆነ በአውሮፓና በአሜሪካ ላይ ያላትን ጥገኝነት በተወሰነ መንገድ አላቃ የራሷን ወታደራዊ አቅም በተለያዩ መንገዶች ማጠናከር አሁንም ትክክለኛው የመፍትሄ ሀሳብ ነው የሚለው ነገር ጎልቶ እንዲነሳ ያደረገው ጉዳይ ይህ ነው። አሜሪካ በቀጣይ ምን ልታደርግ ትችላለች የሚለው ጉዳይ ግን አሁንም ቢሆን አሳሳቢ ሆኗል፣ በተለይ ለዩክሬንና ለአውሮፓ ሀገራት። ምክንያቱም አብዛኛው ጉዳዮች ይሄ ወታደራዊ ወይም ዲፕሎማሲያዊ ሳይሆኑ ቢዝነስ ተኮር እየሆኑ ነው። ትራምፕም ወደ ሩሲያ የሚልኳቸው መልእክተኞች በቢዝነስ ስራዎቻቸው ከዚህ በፊት የሚታወቁ ናቸው በሚል የተለያዩ ትችቶች ይቀርባሉና እነዚህ ጉዳዮች ሲደመሩ አጠቃላይ ወደፊት ሊፈጠር የሚችለው አቅጣጫ የሆነ ግልጽ የሆነ መንገድ እንዳይኖረው አድርጓል። ይህንን ጉዳይ ፕሬዚዳንት ዶናልድ ትራምፕ የሚያመኑት ነው ማለት ነው። የኢኮኖሚካዊ ጉዳዮች በተለይ ትራምፕ ጦርነቱን በተለይ ለዋናው ከመጀመሪያ ወደ ስልጣን ከመምጣታቸው በፊት ያነሷቸውን የነበሩ ነገሮችን ስናስታውስ
ጦርነቱን በዚህ ልክ እየገፋ እንዲቀጥል ያደረግነው እኛንን ብሎ ይናገሩ ነበረ። በተለይ አሜሪካ ከፍተኛ ገንዘብ ኢንቨስት ታደርግ ነበር እዚህ ጦርነት ላይ በወታደራዊ ድጋፎች፣ ኢኮኖሚያዊ ድጋፎችን ለዩክሬን በመስጠት ጦርነቱ በዚህ ደረጃ ላይ እንዲስፋፋ ያደረግነው እኛንን ብለው ያስባሉና ኢኮኖሚያዊ ነገሮች ጦርነቱን ለማባባስ እንዲሁም ለማቆምም ወሳኝ ናቸው ብለው ያስባሉ። በተደጋጋሚ ያነሷቸው ከነበረው ነገሮች ጋር በተያያዘ ቅድም አንተ ጠቀስ ያደረከው የነዳጅ ጋር በተያያዘ ሩሲያ ከፍተኛ ጦርነቱን በዚህ ልክ እየደጎመች እየቀጠለች ያለች ወይም ደግሞ ብዙ ማዕቀቦችም እየተጣሉባት ጠንክራ ቆማ ጦርነቱን እየገፋች ያለችው ከነዳጅ በምታገኘው ገንዘብ እንደሆነ ይገልጻሉ። የዛ ነዳጅ ደግሞ ከፍተኛ ገዢ የነበሩት ደግሞ ናቸውም ተብሎ የሚታሰቡት ደግሞ ምዕራባውያን ወይም አውሮፓውያን ሀገራት ናቸው። በሌላኛው መልክ ሩሲያ ላይ በጣም ከፍተኛ ማዕቀቦችን ለመጣል ይሞክራሉ፣ ሩሲያን በተጽዕኖ ስር ለማድረግ ግን ደግሞ በዚህኛው በኩል ለነዳጅ ከፍተኛ ወጪ ገንዘቦችን ወደ ሩሲያ ይልካሉ እና ያ ገንዘብ ነው መልሶ አውሮፓውያንን የደህንነት ስጋት ውስጥ እንዲገቡ እያደረጋቸው ያለው፣ ዩክሬንም ከፍተኛ ጉዳት እንድታስተናግድ እያደረጋት ያሉ የሚሉ ሀሳቦችን ያነሱ ነበር እና ለዛም ይመስለኛል የድርድር አማራጮቻቸው በተለያየ መንገድ ወደ ሩሲያም ወደ ዩክሬንም የሚሄዱት አመራሮቻቸውን ባለስልጣኖቻቸውም እዚህ ጉዳይ ላይ ትኩረት አድርገው ውይይቶችን ሲያደርጉ የምናየው። ምናልባት ከዚህ ከነዳጅ ጋር የተያዘውን በደንብ ለማንሳት ያህል እንግዲህ ሰሞኑን ባደረጉት ውይይት የአውሮፓ ሀገራት ከፍተኛ ጥገኝነት እንዳለባቸው ይታወቃል። በሩሲያ ላይ የኃይል ተጠቃሚነታቸው አብዛኛውን የሚያገኙት ከሩሲያ እንደሆነ ይታወቃል። ምናልባት ከጦርነቱ መጀመር በፊት ወደ 30 ወይም ወደ 45 በመቶ አካባቢ የሚሆን የነዳጅ ፍጆታቸውን የሚያገኙ የነበሩ ከዚሁ ከዩክሬን በሚገዙት ነዳጅ ነበር። ለዚህም በአመት ቢያንስ ወደ 155 ቢሊዮን ሜትሪክ ቶን ያህል ነዳጅ ይገዙ እንደነበረ ነው መረጃዎች የሚያሳዩት። ምናልባት በተለያየ መንገድ ማዕቀቦችን እየጣሉ የተወሰኑ ነገሮችን ከሩሲያ ጋር ያላቸውን ግንኙነት ለመቀነስ እየሞከሩ ግን በተለይ ከጦርነቱ በኋላ ይህን ቁጥር በከፍተኛ ደረጃ መቀነስ ይችላል። እንደዛም ሆኖ ግን አሁንም 15 በመቶ የሚሆነው የአውሮፓ ሀገራት የነዳጅ ፍጆታ ከሩሲያ የሚገኝ ነው። በአመት ምናልባት በትንሹ ከ30 ቢሊዮን ዶላር በላይ ወደ ሩሲያ ካዝና ይገባል። ይሄ ገንዘብ ከአውሮፓ ወደ ሩሲያ የሚሄድ ነው እና ይሄ ገንዘብ ነው ጦርነቱን በደንብ እየደገፈው እያንቀሳቀሰው ያለው ብሎ የሚያስቡትና ምናልባት አሁን በ2027 ምናልባትም ከ2 አመት በኋላ ሙሉ ለሙሉ እናቋርጣለን እያሉት ያለው የነዳጅ ግዢ ምናልባት ሩሲያን ወደ ይሄንን 30 ቢሊዮን በላይ የሚሆን ገንዘብ ከ30 ቢሊዮን ዶላር በላይ የሚሆን ገንዘብ ማሳጣት ነው። ያም ደግሞ በጦርነት ውስጥ ያላትን አቅም እንዲዳከም ያደርገዋል የሚል ሀሳብ ነው ያላቸው። ምናልባትም በተግባር ይሆናል አይሆንም የሚለው ራሱን የቻለ ሌላ ጥያቄ ነው። ጦርነቱስ እስከ ዛሬ 2 አመት ይቀጥላል? እሱም ራሱን የቻለ ጥያቄ ቢሆንም ምናልባት ግን እንደ አማራጭ አድርገው ያዙት ይህንን ሀሳብ ነው እና ይሄ ኢኮኖሚያዊ ጉዳዮች በደንብ ዋነኛ ትኩረት እንዲሆኑ እያደረገ ያለው ጦርነቱን እየደገፈ ያለው ይሄው ሀብት ነው ከሚል ሀሳብ መነሻ እንደሆነ ይታወቃል። ምናልባትም በመጨረሻ ላይ የምናነሳው በተለይ ከሰሞኑን ፑቲን ወደ ህንድ ያደርጉታል ተብሎ የሚታሰበው ጉዞ ከዚሁ ጋር የተያዘ ነው። በሌላኛው መንገድ ራሳቸው ፑቲንም ይህንን አይነት አማራጭ እየተጠቀሙ ይመስላል። ዶናልድ ትራምፕ እያደረጉት እንዳለው ኢኮኖሚያዊ ተጠቃሚነታቸውን የሚያረጋግጥላቸው የተሻለ የቢዝነስ አማራጮችን ወይም ደግሞ ኢኮኖሚ አማራጮችን የሚፈጥሩባቸው ሀገራት ላይ ግንኙነቶቻቸውን ማጠናከር፣ ከዚህ ጋር እየተበጠሰ ያለው ግንኙነት ወደ ሌሎች አካባቢ መውሰድ፣ በተለይም ደግሞ እንደ ቻይናና ህንድ ካሉት አገራት ጋር ያላቸውን ግንኙነት ማጠናከር ላይ ኢኮኖሚያዊ ግንኙነታቸውን ከፍ ማድረግ ከተቻለም ወታደራዊ እንቅስቃሴዎች ውስጥ ወደ መግባት ያሰቡ እንቅስቃሴዎችን እያየን ነው። ምናልባትም ይሄኛው ጉዞ ትኩረቱ እሱ ላይ ይሆናል ተብሎ ነው የሚታሰበው። አዎ ህንድና ቻይና እንግዲህ በተለይም ከምዕራባውያኑ ባሻገር ከሩሲያ ጋር ከፍተኛ የሆነ የንግድ ስምምነት የንግድ ልውውጥ ያላቸው ሀገራት ናቸው። ምዕራባውያንም እንግዲህ በቁጣም ሆነ በማስፈራሪያ በታሪፍ በመጣልም ጭምር በሚፈለገው ልክ ሊያስቆሙት ያልቻሉት የሩሲያና የነዚህን የሁለቱን ሀገራት በተለይም ማለት ነው የነዚህን የሁለቱን ሀገራት የንግድ ልውውጥ ነው። ስለዚህ የፑቲን እንግዲህ ወደ ህንድ መሄድ የተለያዩ ነገሮችን የተለያዩ ውጤቶችን ያመጣል ተብሎ ነው የሚጠበቀው። በተለያዩ ጉዳዮች ዙሪያም ሁለቱ ሀገራት ተጨማሪ ስምምነቶችን ይፈጽማሉ ተብሎ ነው የሚታሰበው። ከነዛ ጉዳዮች ባሻገር ደግሞ አንድ ሌሎቹን ሀገራት የሚያሰጋ ጉዳይ ያለው ሩሲያና ህንድ በጦር መሳሪያዎች ዙሪያም ስምምነት ይፈጽማሉ። በተለይም ህንድ ከሩሲያ የጦር መሳሪያዎችን
ማግኘት ትፈልጋለች በሚል ነገር የሚለው ጉዳይ ነው የሚነሳው። እንግዲህ ሩሲያ መቼስ የሆነ ነገር ስትሰጥ የሆነ ነገር መቀበሉ አይቀርም። ስለዚህ መሳሪያ የምትሸጥ ከሆነ ከዚህ ከነዳጅ ጋር ያለውንም ጉዳይ እንደ መደራደሪያ ማንሳቷ የሚቀር አይመስልም። በተለይም ህንድ ከፓኪስታን ጋር ገብታበት የነበረውን ጦርነት ለጥቂት ቀናት የቆየም ቢሆን እንኳን አስደንጋጭ የነበረና በተለይም ሁለቱም ሀገራት የኒውክሌር መሳሪያ የያዙ ከመሆናቸው ጋር ተያይዞ ዓለምን ያሰጋ ጦርነት ነበር። ፕሬዚዳንት ዶናልድ ትራምፕ እንግዲህ አስቆሚያቸዋለሁ ከሚሏቸው ጦርነቶች መካከል አንዱ ይህ የህንድና ፓኪስታን ጦርነት ነው። ምንም እንኳን ህንድ የአሜሪካ እጅ የለበትም ጦርነቱ እንዲቋጭ በማድረጉ ላይ የሚል ነገር ብታነሳም ዞሮ ዞሮ ግን ህንድ ወታደራዊ አቅሟን ማጠናከር ፍላጎቷ መሆኗ በግልጽ የታወቀ ጉዳይ ነው። ከሩሲያ ጋርም ከጦር መሳሪያዎች ጋር የተገናኘ ድርድርና ስምምነት ታደርጋለች ተብሎ ነው የሚጠበቀው። ሌላዋ ሀገር አለች ደግሞ ቱርክ። በተለይም በሰሞኑ በጥቁር ባህር ላይ የሚንቀሳቀሱ የሩሲያ የነዳጅ መርከቦች ላይ ዩክሬን ጥቃት ፈጽማለች በሚል የሚነሳ ጉዳይ ነበር። ይህንን ጉዳይ ቱርክ በይፋ አውግዛለች። ስለዚህ ቱርክም ደግሞ ሌላኛዋ ከሩሲያ ጎን ልትሆን የምትችል ሀገር ናት። ዩክሬን የፈጸመችውን ጥቃት ማውገዝ ከቻለች ቱርክ ዩክሬን ላይ ጫና እያደረገች ነው ማለት ነው። ስለዚህ እንደዚህ አይነት ጉዳዮችም ለሩሲያ ሌላ ተጨማሪ ድጋፎች መሆን የሚችሉ ናቸው። አውሮፓ ላይ እና አሜሪካ ላይ ያለው ጉዳይ ለዩክሬን አመዝኗል የሚባል ነገር ቢኖረውም ሩሲያ ግን የምታመጣው ግፊት ቀላል የሚባል አይደለም። ስለዚህ አሜሪካን በፈለገችው መጠን በሰላም ስምምነት ወደፊት እንዳትገፋ ያደረጋት ጉዳይ ሩሲያ ጡንቻ ያላት ሀገር ናት ያለምንም ጥርጥር። በወታደራዊ መስኩ ዩክሬን ላይ ባለው አውደ ውጊያ ያንን ጥንካሬዋን እያስመሰከረች ነው። በሌላኛው ጎን ደግሞ በዲፕሎማሲው መንገድ ብንል እነ ሩሲያና እነ ቻይናና ህንድን የመሰሉ ሀገራትን ይዛለች። ብሪክስም አለ። ስለዚህ ጠንካራ የምትባል ሀገር መሆኗ በሚፈለገው መንገድ ራሷን አሜሪካና አውሮፓ ሩሲያን ለመግፋት እንዳይችሉ አድርገዋል። የዩክሬን ግን አሁን ያላት ብቸኛው አማራጭ ወይም ደግሞ የተሻለው አማራጭ በሚል የሚነሳው ራሷን እንደ እስራኤል በወታደራዊ አቋሟ ማጠናከር ነው የሚል ነገር ነው። የ2026 በጀት ጸድቋል በዩክሬን ወይም እዛ አይነት ሂደት ውስጥ ነው የሚገኘው። 1/4ኛው የሀገሪቱ ጠቅላላ ምርት ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ ለመከላከያው ይውላል በሚል ነው እየተነገረ ያለው። ከ70 እስከ 100 ቢሊዮን ዶላር በአንድ ዓመት ውስጥ ያስፈልጋታል ዩክሬን ራሷን ጠንካራ ለማድረግ። ስለዚህ እነዚህ አይነት ጉዳዮችን ከዚህ ጋር የተያዙ ከወታደራዊ አቅምን ከማጠናከር ጋር የተያዙ ጉዳዮች በዩክሬን በኩል ቅድሚያ የሚሰጣቸው ጉዳዮች ናቸው። ሩሲያም በራሷ የምትሄድባቸው የተለያዩ ርቀቶች ይኖራሉ ተብሎ ነው የሚጠበቀው። የጦርነቱን አጠቃላይ አካሄድ ስናየው ግን አሁንም ከሌላው ጊዜ በተሻለ መንገድ ለሰላም ቀርቧል የሚል ነገር የለውም። ምክንያቱም በአውደ ውጊያ አሁንም እኮ ዛሬ ስቱዲዮ ከመግባታችን በፊት ዛፕሮዥ አካባቢ ያለችን አንድ መንደር ሩሲያ በቁጥጥር ስር አውላለች። ስለዚህ ሩሲያ አሁንም ቢሆን በአውደ ውጊያ ያላትን ተግባር እያጠናከረች ያለችበት ሁኔታ አለ። ስለዚህ ለመደራደር የሚቀርቡ ጉዳዮች ከሌላው ጊዜ ባልተሻሻለ መንገድ አሁንም ቢሆኑ ውስብስብ ሆነው ቀጥለዋል። በቀጣይ ጊዜያት ደግሞ ምን ሊፈጠሩ ይችላሉ የሚለውን በጋራ የምንመለከት ይሆናል። የዛሬው ሀገሬ ትንታኔያችን ግን እዚህ ጋር የሚያበቃ ነው የሚሆነው። የተወደዳችሁ ተመልካቾቻችን አብራችሁን ስለቆያችሁ እጅግ እናመሰግናለን። በሌላ ርዕሰ ጉዳይ በቀጣይ ሳምንት ዳግም እንገናኛለን። ጤና ይስጥልን።